ቆይ ሙስሊም ማተውን አንተ ቆይ ኦልራይት ሙስሊም ነው አትሆንም። በመጀመሪያ ደረጃ ውሸትን በጣም ነው የምጸየፈው። ስለዚህ እስልምና የውሸት አስተምሮ ነው። ስለዚህ ውሸትን በጣም ስለምጸየፍ እውነት ላይ ስለቆምኩ ክርስቶስ እውነት ነው፣ ሀቅ ነው። ያን ሀቅ ደግሞ ልንክደው አንችልም። በነቢያትና በሐዋርያት የተሰበከ እውነት ስለሆነ ክርስቶስ። እስልምና ደግሞ በአንድ ግለሰብ ላይ በሙሐመድ ላይ በሱ ውሸት የተመሰረተ ነው። ስለዚህ ውሸትን ደጋፊ አይደለሁም። የእውነት ደጋፊ እንጂ የውሸት ደጋፊ አይደለሁም። ክርስቶስ ደግሞ እውነት ራሱ ክርስቶስ ስለሆነ ነቢያቶች አልሰበኩትም፣ ሐዋርያቶች አልሰበኩትም። ሙሐመድ ይዞት የመጣው የሐሰት አስተምሮ ስለሆነ። ሁለተኛ አንድ ጥያቄ ብቻ ልጠይቅህና ወደ ምላሽ እቀጥላለሁ። አሁንም እግዚአብሔር ከተናገረውና ዲያብሎስ ከተናገረው ማንን ታምናለህ? ይሻ አላህ የተናገረ ነው። ኦልራይት። ስለዚህ እንደው እግዚአብሔር ከተናገረውና ወይም አጋንንት ከሚናገረው ማንን ታምናለህ ስልህ ምንድነው ያልከኝ? አላህ የተናገረ አምናለሁ። ጎበዝ። ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ዘጸአት ምዕራፍ 4 ቁጥር 20 ላይ፣ ኢሳይያስ ምዕራፍ 63 16 ላይ፣ ኢሳይያስ 7 14 ላይ፣ መዝሙረ ዳዊት ምዕራፍ 110 ቁጥር 1 አካባቢ እስከ 4፣ ምሳሌ 8 26 ጀምሮ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ፣ ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እስከ 16 አካባቢ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 18፣ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3፣ ማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17፣ ማቴዎስ ወንጌል ምዕራፍ 17 ከቁጥር 15 አካባቢ። ሉክ ቁጥር 5 አብ ስለ ልጁ ምን አለ? ልጄ ነው አለ። አባት ነኝ አለ። እግዚአብሔር አብ ልጅ እንዳለው ነገረ። ማንን እንስማለን? እግዚአብሔርን አለን። ልጅ እንዳለው ነገረን እግዚአብሔር። አባት እንደሚባል ነገረን እግዚአብሔር። ሱረቱ ጂኒ የጋኔኖች ምዕራፍ ላይ ደግሞ ከቁጥር 1 እስከ 3 አላህ ልጅም ሚስትም የለውም ብለው አጋንንቶች ነገሩን። ሱረቱ አናም ላይ ደግሞ ከ100 እስከ 101 ላይ ለሱ ልጅና አሰጉ አላህ ሚስት ስለሌለው ልጅ የለውም አሉ አጋንንቶች። አሁን ማንን ልልመድ? ኢሻም ባለኝ መሰረት በትንሹ በእነኚህ ሁሉ ጥቅሶች እግዚአብሔር ልጅ አለኝ እያለ፣ ኢየሱስ አባቴ ነው አብ እያለ፣ አብ አባት እባላለሁኝ ልጆች እያለ እግዚአብሔር አብን እንመን ወይንስ ኢሻም የሚያምነውን አጋንንቶች ልጅ የለውም ያሉትን እንመን? ኢሻም ምን ብሎኛል? ከአጋንንትና ከእግዚአብሔር ማንን ታምናለህ? ንጽጽር እንኳን አይቀመጥም ብዬ ስለው አጋንንትንማ አላምንም እግዚአብሔርን እንጂ ብሎኛል። እናመሰግናለን ኢሻም። ቸር ቆዩ። ለዛሬ ይብቃችሁ።